ኧረ ቆይ እንዴት ነው ያማረባቸው እነዚህ ሰዎች? ቆይ ወደ ፕሮግራሙ እኮ ማለት ነው በጥልቀት ምናምን ነገር እንገባለን። ግን እንዴት ነው ያማረባቸው እንዴ! ሌላ ሰዎች አልሆኑባቸውም? ኧረ ቆይ ይቺን ነገር ረጋ ብለን ማለት ነው ቤተሰብ ቡና ምትይዢ ቡናሽን፣ ቆሎ ምትይዢ ቆሎሽን፣ እያንዳንዱ ነገር ይዛችሁ ረጋ ብላችሁ ይቺን ቪዲዮ እናጣጥማታለን። እንደዚህ አይነት ቪዲዮ ከስንት አንዴ ነው የሚገኘው እና ማለት ነው ይቺን ረጋ ሰከን ብለን ይህን ቪዲዮ እናያለን። ቤተሰብ እንግዲህ የሆነ ልፋታችን ፍሬ አፍርቷል በሚገባ። እኔ እንዲሁም ከምን ጊዜውን በላይ በጣም የሚያስደስት አይነት በቃ አላ እንኳንም ተከራከረ እንኳንም ጀስት አላ ስንቆጣም እንኳንም ተቆጣን ስንደሰትም እንኳንም ተደሰትን የሚያስብል አይነት ቪዲዮ ነው ዛሬ በቃ የተለቀቀልን። ኦልሞስት በቃ የ2018 ጀስት እንትን ጸዴ ቪዲዮ ምናምን ነገር ብየዋል። የምሬ ነው። ለእኔ የዛሬ ቪዲዮ ይለያል። በቃ ቶታሊ ለእኔ በቃ ልዩ ነው። ከ2018 ነገር ከተለቀቁ ቪዲዮዎች በተለይ ደግሞ እኔ ከመጣው ጀምሮ ካሉ ቪዲዮዎች ለእኔ ይሄኛው በጣም ጸዴ የሚባል ለእኔ በቃ ልዩ የሆነ ከአመቱ ምርጥ ቪዲዮ ምናምን ነገር ልል ከምችለው አይነት ቪዲዮ ነው። እስቲ እናንተ የአመቱ ምርጥ ቪዲዮ ለእናንተ የትኛው እንደሆነ ከጨረቃ ፋሚሊ ማለት ነው እስቲ ንገሩ። እንግዲህ ያው ይህን ቪዲዮ ቤት ለእምቦሳ እያልን ነው የምንጀምረው ሁላችንም ኮመንት ላይ ማለት ነው። አንድም ሰው እንዳይቀር ኮመንት ላይ ሁላችንም ቤት ለእምቦሳ እያልን ቪዲዮችንን እንጀምራለን። ግን ማለት ነው ቤተሰብ ያው ደስታችን እንዳለ ሆኖ ማለት ነው ትንሽ ቅር ያስባለኝ ነገር አለ። እሱን ያው አሁን አልነግርም። ቪዲዮችንን ምናምን ነገር ከአሁኑ ማደፍረስ አልፈልግም። ግን ትንሽ ቅር ያሰኘኝ ነገር ስላለ እሱን ወደ ቪዲዮ መሀል አካባቢ እነግራችኋለሁ። እስከዛ ግን እስከ መጨረሻው እንድትከታተሉ በአክብሮት ጠይቃችኋለሁ። እንግዲህ እኔ ያሰብኩት ምን መሰላችሁ ቤተሰብ፣ በዛሬ ቪዲዮ ማለት ነው ታርጌት አድርገን አሁን የኔ ቡሱ ቲዩብን ታርጌት አድርገን በዛሬ ቪዲዮ 2000 ሰብስክራይበር እና ማለት ነው 1000 ላይክ ለማስገባት ነው። ኮመንት ላይ ደስ ያለው ሰው ምናምን ነገር መጻፍ ይችላል። ግን አዳዲሶች አንዳችሁም ሳትቀሩ እስቲ ብዙዎቻችሁ ያው ሰብስክራይብ ሳታደርጉ ነው የምታዩት እና የደስታ ቪዲዮ ስለሆነ እኔም ትንሽ ደስታዬ ሞላ እንድትል፣ በእርግጥ አሁንም ሙሉ ነው በጣም ደስተኛ ነኝ። ግን ይበልጥ እንድደሰት ምናምን እስቲ 2000 ሰብስክራይብ እና ቪዲዮን ደግሞ 1000 ላይክ ለማድረግ ሞክር። ያው ኮመንት ላይም ቅድም እንዳልኩት ቤት ለእምቦሳ እያለን እንጀምራለን። በቀጥታ ወደ ቪዲዮ እንግባ። ግን እኔን የማታውቁኝ ሰዎች ቡሱ እባላለሁ። ይሄ ቡሱ ቲቪ ነው። እንግዲህ እንተዋወቅ። ኮመንት ላይ እናንተም ደስ ያላችሁ የራሳችሁን ስም መጻፍ ትችላላችሁ። በቀጥታ ወደ ቪዲዮ እንግባ። እኔ ስለ ራሴ አይደለም ዋናው ስለ ጨረቃዎቹ ነው እና ቪዲዮችንን እንቀጥል። አሁን ደግሞ እኔና ሃይሚ ተገናኝተን በጣም ብዙ ቤተሰቦች ደግሞ አንድ የሆኑ የጨረቃን ፋሚሊ አባል ሆኖ የመሰረቱ ሰዎች አሉና እንኳን አደረሳችሁ። ዛሬ ሁለተኛ ዓመታችን ነውና እንኳን አብሮ አደረሰን። ይሄ በነገራችን ላይ የብሩክና የሃይሚ ብቻ እንትን አይደለም። በቃ አሁን ሙሉ የጨረቃው ፋሚሊ ባይኖሩ ጭራሽ በቃ ይሄን አይነት እንትን አናይም ነበር። ብዙ የሚያዝናኑ ቪዲዮችን ለቀውልናል ምናምን። ጨረቃ ፋሚሊም በተለያየ ነገር ብቻ በሁሉም ነገር በሚያስፈልገው ሰፖርት ስታደርጉ ነበር። በቃ ሰውን ሄዶ ሰብስክራይብ ከማስደረግ ከትንሹ ነገር ተነስቶ በቃ ትልቅ እስከሚባል ለሰው በቃ በእርዳታ ምናምን ነገር የምትሳተፉ ሰዎች ብቻ አላቅም። ይሄ የነሱ በዓል ብቻ ነው ወይ የነሱ አኒቨርሰሪ ብቻ ነው ማለት ይከብደኛል። እኔ የምሬን ነው። በጣም ለጨረቃ ፋሚሊ በጣም ሪስፔክት አለኝ። የምሬን ነው ማለት ልዩ ነው። በቃ ይሄ እንዲህ ነው ብዬ ምናምን ነገር ልገልጸው የምችለው አይነት ፍቅር አይደለም። ምናልባት አስቡ እኔ እንደዚህ ካልኩ እነሱ ደግሞ እነ ብሩክና ሃይሚ ምን ያክል ፍቅር እንደምታሳያቸው እና በጣም የምሬ ነው ምኮራባችሁ ቤተሰቦች ምናምን ነገር ስለሆናችሁ እንኳን አደረሳችሁ እናንተንም ማለት እፈልጋለሁ እና እንኳን አደረሳችሁ እንባባል እስቲ። እኔ እንኳን አደረሳችሁ ብያቸዋለሁ። ኮመንት ላይ ከፈለጋችሁ እንኳን አደረሰክ ማለት ትችላላችሁ። እና በጣም እናመሰግናለን። እንዲምር ፏ እንድንል አድርጋችሁናል። በዛውም እንደዚህ የሚያምር ዲኮር የሰራ ቤተሰብ። አሁን ቪዲዮችንን ያው እኔ የረሳሁት ነገር አለ አይደል? በየቪዲዮ ሰው እምር ብሎ ሲመጣ ሬት እናደርጋለን። ከ10 ስንት ይሰጣል የሚለውም ማለት ነው። እኔ ቤተሰብ ዛሬ ቁጥር አልነግራችሁም። በቃ ቁጥር ከነገርኩማ በቃ ጀስት ሊሚት አለው እያልኩ ነው። ጀስት አለባበሳቸው ምናምን ነገር ለውበቱ ሊሚት አለ እያልኩ ነው። ጀስት ወንድ ልጅ አያደንቅም አውቃለሁ፣ ግን አለባበስን ማድነቅ ኖርማል ነገር ስለሆነ የምሬ ነው። እስቲ የብሩክን አለባበስ ከ10 ሬት አድርጉ። እንደዚህ ማድረግ እሺ፣ ከ10 ለምን አሳነስኩት? ከ100 ሬት አድርጉ። ከ100 እኔ 100 ሰጥቻለሁ። ጀስት ምንም በቃ ይሄ እንድች ብሎ ማይቀነስበት አይነት አሁን ለአኒቨርሰሪ አይነት እንትን ጀስት ለሰርግ ምናምን ነገር ቢሆን ከዚህ በላይ ፏ ማለቱ ግድ ነው። ግን ለአኒቨርሰሪ ጽድት ያለ አለባበስ ነው። ሚዜዎቹም ሁላ በጣም ፏ ብለዋል። ግን አሁን ጀስት ስለ ሙሽራዎቹ ስለሆነ የምናወራው የብሩክን ሬት እናደርጋለን። እስቲ ኮመንት ላይ ከ100 ስንት እንደምትሰጡ ኮመንት ላይ ጻፉ። የሃይሚን ደግሞ ወደ በኋላ አካባቢ እናያለን።
እኔና ቅመሜ ለማገዝ ሞክረናል። እግዚአብሔር ይመስገን። ወደፊትም ፈጣሪ ካቆየን ፈጣሪ ከክፉ ነገር ከጠበቀን ረጅም ጉዞ እንሄዳለን ብዬ አስባለሁኝ። በጣም ብዙ ስኬት ያደርግላቸዋል እንግዲህ ፈጣሪ። እስቲ ቤተሰብ ሁላችንም እስቲ እንመርቃቸው። የምሬ ነው። ጀስት እስከዛሬ በጣም ትንሽ የሚባሉ ክፍተቶች ሲጎሉባቸው አይተናል። ጀስት እኔ አሁን መመረቅ የምፈልገው ከነሱ ክፍተት ተነስቼ ነው እና ፈጣሪ ይቺን ዓመት ማለት ነው አሁን 3ኛ ዓመታችሁን አንድ ብላችሁ ምናምን ነገር የምትጀምሯትን ከዚች በኋላ ያላችሁን ጊዜ ፈጣሪ በቃ ረዥሙን ሰዓት የሰላምና የፍቅር የደስታ ያርግላችሁ። ረዥሙን ሰዓት የመዋደድ ያርግላችሁ። እቺን አንድ ምርቃት ተናገሬ ልለፍ ብዬ ነው። ካበዛው ቪዲዮ ይረዝማል። ለዛ እናንተ ኮመንት ላይ ደስ ያላችሁን ነገር ሀይሚና ብሩክን መመረቅ ትችላላችሁ። በተለይ ትላልቅ ሰዎች የምትባሉ የትልቅ ሰው እንግዲህ ምርቃት ይደርሳል የሚባል ነገር አለ። ያው የትንሽም ሰው አይናቅም እኮ አይናቅም። ግን ያው እነተሞር ብትመርቁ ደስ ይለኛል። ኪያ እባላለሁ። የብሩኬና የፉስም የአብሮ አደግ ጓደኛዬ እንኳን አደረሳችሁ። ሙሉ ቀን እባላለሁ። የብሩክ አብሮ አደግ ጓደኛ ነኝ። ፍጹም አልተጠራም። ብቻ እኔ ግን ማለት ነው ጀስት አሁን ዛሬ ኖቲስ ያደረኩት ነገር ላይ ያስተዋልኩት ነገር መሰላችሁ ብሩክ ለጓደኛ ሟች በቃ እንደሆነ ነው። የምሬ ነው። ጀስት ከዚህ በፊትም በጣም ብዙ ጊዜ እኮ አይተነዋል። ግን ሰው እንደዚህ አይነቱን እንትን ለጉራ ይሆናል ተንጠራርቱ በእኔ ስታተስ ካሉ ሰዎች ጋር ከእኔ ኩዮች ጋር ጀስት በገንዘብ ማለት ነው ካላከበርኩ ምናምን ነገር ይላል። ብሩክ ግን መቼም እንደማይረሳቸው በቃ አይቻለሁ በተደጋጋሚ ማለት ነው። እና የምሬ ነው። እኔ የብሩክ አይነት ልብ ቢኖረኝ ብዬ እመኛለሁ። አንዳንዴ ጀስት ራሴን በምንም ፈተኛ አይቻል አቅም ግን ቢሆንም ይሆናል። አንዳንዴ እንዲሁ ስታዩ እኔ በሆን አረጋዋለሁ እንዲህ ብላችሁ የምትጠራጠሩት አይነት ሰው የለም። በጣም በቃ የሚያስቀና በመልካምነቱ የሚያስቀና ሰው ለእኔ ብሩክ እንደዛ አይነት ሰው ነው። በቃ ዞር ብሎ የትኛውም አይነት ደረጃ ላይ ሲደርስ የትኛውም አይነት ስኬት ላይ ሲደርስ አብሮ አደጎቹን ጓደኞቹን ምናምን ነገር ካሜራ ፊት ለማስገባት ምንም አላፈረም ምናምን ነገር። በእርግጥ ሰውም ካሜራ ፊት ማስገባት አያሳፍርም። ግን ብቻ ሰው አንዳንድ ሰዎች አሉ በጣም ትንሽ በቃ ለደረጃ አገኘን ቦታ አገኘን ብለው አብሮ አደጋቸውን ኢቨን ቤተሰባቸውን በቤተሰባቸው ሁላ የሚያፍሩና ጀስት ከነሱ ስታተስ ጋር ካለ ሰው ጋር እንትን ሊሉ የሚሞክሩ ሰዎች አሉና የምሬ ነው። ብሩክ ለብዙዎቻችን ትህትናን ሊያስተምር የሚችል ሰው ነው ብዬ አስባለሁ። በቃ ትንሽ ልጅ ቢሆንም ግን ያው ከትንሽ ልጅ ሰው አይማርም ማለት አይቻልም። ለትልቁም ለትንሹ ትህትና ያስፈልጋል እና ከብሩክ ይሄን ነገር በጣም ተምሬያለሁ። በጣም ብሩክ በርታ። ከዚህ የፈለገ ነገር ፈጣሪም ደግሞ ለእንደዚህ አይነት ሰው ነው በእርግጥ እውነት የሚጨምረው ፈጣሪ ለእንደዚህ አይነት ሰው ነው። በቃ የተነሳበትን ምናምን ነገር ለማይረሳ ሰው በቃ ምንም ከምንም በቃ ተነስቶ የደረሰበትን ምናምን ነገር ይሄ እንደ ትልቅ ነገር በራሱ እንዳደረገ ለሚመካ ሰው እንደዛ አይነት ነገር አይሳካለትም። ይሄ ላይፍ ላይ ምናምን ነገር ኢቭን ቢሳካለት ራሱ ብዙ ደስተኛ ይሆናል ብዬ አላስብም። ፌክ የሆነ ላይፍ ከመምራት ውጭ ማለት ነው። እና ግን ብሩክ እኔ እንጃ ፈጣሪ ስለባረከህም ጭምር ነው በእንደዚህ አይነት ይሄ በባህሪ ነው የሚባለው በባህሪ ብቻ ፈጣሪ ባርኮሃል ብዬ አምናለሁ። ያው የሙሺም አስተዳደግ ይኖራል። ምን አይነት አስተዳደግ እንዳደገ ያው ባናቅም ግን የሙሺም እጅ አለበት ተጽዕኖ አለበት ብዬ አስባለሁና የምር እቺን ነገር እኔ ኖቲስ አድርጌ ለሁላችንም ማስተማር ይሆናል ብዬ ስላሰብኩ ነው። እስቲ ቤተሰብ የምሬ ነው። እስቲ እኔ ምንም ልል አልችልም። እናንተ ከተስማማችሁ ብቻ ቪዲዮን ላይክ አድርጉ። ጀስት የብሩክ እንትን ኖቲስ ካደረጋችሁትና ካስተዋላችሁት ቪዲዮን ላይክ በማድረግ እንቀጥል። ሀይሚ መታለች። የምሬ ነው። ጀስት እኔ ማለት ነው እኔ ብዙ ጊዜ ሀይሚ ስትቆነጅ እኮ አይቻለሁ፣ ግን እንደዚህ ቆንጅታ ምናምን ነገር አይቻልም። የምሬ ነው። እኔ ለመሰከስ ለማካበድ ምናምን ነገር አይደለም። እንደ የሀይሚን የብሩክን ከመቶ አለን የሀይሚን ከስንት ልንለው ነው? ቆይ አንዴ ማይሆን ቦታ ላይ ነው ያቆምኩት። ቆይ እስኪ አትዞሪም እንዴ? ኧረ ዞሪ። እዚች ጋር ትንሽ ይሻላል። ብቻ እኔ በቃ ስንት እናርገሽ? ከ1000 እናርገ ደግሞ የሀይሚን ቤተሰብ የሀይሚን ከ1000 እናርገ ወይስ ያምራል ብቻ ብለን እንለፈው? ቁጥር ሳንሰጠው ምናምን ነገር እንለፍ። እናንተ እንደልባችሁ። እኔ ግን ጽድት ያለ አይነት ደግሞ ከለርም የለበሱት ምናምን ነገር ተመሳሳይ ነው ምናምን ነገር አንድ ላይ በቃ ከ100 ከ1000 ከ100,000 ከየትኛውም ቁጥር ያንን እስኬሉ ምናምን ነገር ያልፋል። በጣም ጽድት ብለዋል። ዛሬ ጓደኞቻቸውም ሁሉም ፋ ምናምን ነገር ብለዋል። በጣም ደስ የሚል ታይም ነው ያሳለፉት። ለምን እንደተሰባሰብ ልንገርሽ። እኔ ምንም አላውቅም። ኤክስፔክት አድርጊ እንትን ልገምት 300,000 ደግሞ ኧረ ልብ ቅርጽ እኮ ነው ያለው እዚህ ጋር። እንዴ ቆይ
ሀይሚ የእውነት እቺን ቀን ረስተሻት ነው? እቺን ቀን ረስተሻት ማለት ሁለተኛ ዓመት ያው ቅርብ ጊዜ እኮ ምናምን ነገር ስታስታውስ ነበር። ሀይሚም ሲወራ ነበር ሶሻል ሚዲያው ሁላ እንዳለ በቃ እሱን ነበር ሲጠብቅ የነበረው ኦዲየንስ የጨረቃ ፋሚሊ በሙሉ ማለት ነው። እና የምር ረስተሽ ነው? የአንቺን 300 ሺህ ብቻ ነው እያስታወሻለሽው? ለእንደዚህ አይነት ነገሮች ያው ሴቶች ናቸው በጣም ቅርብ ይባላል። ይሄ ለልደት ይሄ አንደኛ ዓመት ሁለተኛ ዓመት አከበርን ለሚባለው የፍቅር ጉዞ በቃ የተለያዩ ሴሪሞኒ ምናምን ነገር ባለበት አካባቢ ሴቶች ናቸው በቃ በጣም አስተዋጽኦ ምናምን ነገር ያላቸው። ብሩክ እንግዲህ ዛሬ ትንሽ ቁም ነገረኛነቱን አሳይቷል። ጨዋታ ምናምን ነገር ፕራንኩ ብቻ ሳይሆን በቁም ነገር ይህን ነገር አስበው ሁለተኛ ዓመታችን ነው ብሎ ያው ፈጣሪን ለማመስገንም አንድ ላይ ለመዝናናት ለመጫወት ምናምን ነገር ማሰቡ ትንሽ ቁም ነገረኛነቱንም አሳይቷል። እና ብሩክ ይሜ ብለናል። እስቲ ሁላችሁም ኮመንት ላይ ብሩክ ይሜ እያላችሁ ጻፉ። ከጭቅጭቅ የጸዳ ህይወት እንድንመራ ፈጣሪ ይርዳን። በስኬት የታጀበ ዓመት ነበረ። በጣም ደስ የሚል ዓመት ነበር እና ይመስገነው። ቀጣይ ዓመት ደግሞ ከዚህ የተሻለ እድገቶችን አሳይተን ለእናንተ ለቤተሰቦቻችን የምናሳይ እነዚህ ሁለት ታዳጊዎች ያደርገ የጓደኞችንም ስኬት እስቲ ቤተሰብ የምሬ ነው እናንተ ባትመርቁ ቢያንስ አሜን በሉ። የምሬን ባትመርቁ ቢያንስ ለነዚህ ጀስት መልካም ነገር የምትመኙ ከሆነ ብሩክ ራሳቸውን ወዲህ ለራሳቸውን ነገር እየመረቀ አይነት ነገር ነው። ያው የሚመርቀው ጠፍቶ ነው መሰለኝ። ያው በእርግጥ የሚመርቀው ጠፍቶ አይደለም፣ ግን ጀስት መልካም ምኞትን ለራስ መመኘት አንዳንዴ በጣም ጸዴና ጥሩ ነገር ነው እና እስቲ ይሄ ረዥም አይነት ምርቃት ምናምን መመረቅ ማትችሉ ሰዎች ኮመንት ላይ አሜን እያላችሁ ብቻ ጻፉ። እና ፕራንኩንም ጀምሬ የነበረው በዚህ ቀን እኔ ላንቺ ለመታረቅ እኔና አንቺ ለመታረቅ አስቤ ነበር። ምንም ማድረግ አልችልም። ሙሺ ነች ጉዳይ ያደረገች ሀብቴም እንደዛው በቃ እኔ ያው ቅድም ቡሱ ምንድን ነው ምን ይሆን ቅር ያስባለ ምናምን ነገር ልትሉ ትችላላችሁ። አብዛኞቻችሁ ልትገምቱ ትችላላችሁ። እንግዲህ ስሟን ካነሳ አይቀር ሙሺ ናት። እንግዲህ ሙሺ ያለመኖሯ ነው ትንሽ ቅር ያስባለኝ። ቤተሰብ የምሬን ጀስት ማለት አንዳንዴ በወጣቶች ፕሮግራም ትልቅ ሰው ባይገኝም ምናምን ነገር ኖርማል ጀስት ወጣቶች እዛው ተሰብስበው ምናምን ነገር እንትን እንዲሉ ግን እንዲህ እንዲሆኑ ምናምን ነገር የሙሺ እጅ ስላለበት አብዛኛውን ጊዜ ምናምን ነገር የምታስታርቃቸው ምናምን ቡታጀራ ባሉበት ሰዓት ማለት ነው የምታስታርቃቸው ምናምን እርሷ ስለሆነች በዚህ ቀን ብትገኝ እንደ እናት ጀስት ብትገኝ ብቻ ዞሮ ዞሮ በጣም ደስ ይለኝ ነበር በበኩሌ። ግን ባለመኖሯ ትንሽ ቅር ብሎኛል። እንግዲህ ቤት ደግሞ ከእሷ ጋር ጥሩ ጊዜ ያሳልፋሉ ብዬ ተስፋ አደርጋለሁ። ነው ወይስ እኔ ብቻ ነኝ ይሄ ነገር ቅር ያስባለኝ? እኔ ትንሽ ቅር ያስብሎኛል። ያው ሀብ አለ እንዴ የሀብ ሚስትም የለችም እንዴ? ምን ሆነው ነው ዛሬ የጠፉት? እንዳለ የጎረምሳ ስብስብ እኮ ነው። እዚህ መሀል ሴት ሀይሚ ብቻ ናት። ኧረ በስመ አብ ገና ማስተዋል የምር። ቆይ ከሀይሚ ሌላ ሴት የለም እስካሁን እንዳየነው ከሆነ የለም። እና ቢኖሩ ደስ ይለኝ ነበር። ሁለቱም የሀብም ሚስት ናኒ ማለት ነው እሷም ብትኖር ሙሺም ብትኖር በጣም ጸደይ ነበር። ግን እንግዲህ ምን በቃ አልፏል። አንዴ ምንም ጀስት ባለፈ ነገር መቆጨት እና መጸጸት አያስፈልግም። ለማንኛውም ቪዲዮችንን እንቀጥል። እንኳን ፕራንክ ሆነ ማለት ይከብዳል አይደል? እንደዚህ አይነት ነገር አሁን ልጅ ደብረ ፍፄ አንገቱን ደፋ። በጣም አንተ ግን ያባል እኔ አይደለሁም ራስህ እኮ ነው። እኔ እኮ ብዬ ነበር አሁን ፍፄ ራስህን ነፃ ለማውጣት ምናምን ነገር አትሞክር። አንገት የሚያስደፋ ስራ ነው የሰራው። ሀይሚ ላይ ተቀያየርክባት እኮ እንዳለ ግልብጥብጥ ብለህ ለ2 ቀን ለ3 ቀን ከብሩክ ጋር ተባብረህ አስጨነቃት። እኔ ግን ብዬ ነበር ያው ጀስት ሀይሚ እነዚህ ሰዎች በሙሉ ይገለበጡብሻል ብዬ ነበር። ያልተገለበጠባት እንግዲህ እንትና ብቻ ነው ሚፍታ ብቻ ነው ያልተገለበጠባት እና ብቻ ግን ጸደይ ነበር። ጀስት የተወሰነ የተናደዱ ሰዎች ቢኖርም ያናደደበት ፓርትም ቢኖር ግን ዞሮ ዞሮ ለመልካም ነው። ለዝች ቀን ነው። ጀስት አንዳንዴ ምን ነበር ክፉ ጊዜዎች መልካምን ጊዜ እንደሚመጣ ማመላከቻዎች ናቸው። ይሄ የኔ አባባል ነው። በእርግጥ እኔ ፈጣጥሬ ያወራሁት ነገር ነው። ግን ብቻ እንደዛ አለ። ሊነጋ ሲል ይጨለማል ይባል የለ። በእርግጥ አልጨለመባቸውም። ከዚህ በኋላም እንዲጨለምባቸው አንፈልግም። ግን ጀስት ከጥሩ ነገር ጀርባ የሆነ አይነት ኮሽታ አለ ለማለት ያክል ነው። 2 ዓመታችን ነው እኔና ሀይሚ። እሱን በማስመልከት ነው የጠራነው። ዝም ብለህ ነው ግን የጨፈርከው ከርፋፋው ሚዜ። ለማንኛውም ሰልፍን ያዝሽ መጨረሻው ነው። አንተ ግን እኔ አሁን ማለት የምፈልገው ነገር ማለት ነው አሁን 2ኛ ዓመቱ ምናምን ነገር አከበረ በቃ ደስ ብሎናል ምናምን አይነት ነገር ግን ይኸውና ሳትጋቡ 3ኛ ዓመት እንዳደፍ ነው። ይሄ የጨረቃ ትላንት እንግዲህ ብዙዎቻችሁ ምንም አላላችሁም። የጨረቃ ቤተሰቦች ተወካይ ምክር ቤት አልሾማችሁኝም እስካሁን። ራሴን በራሴ ሹመት ላይ አስቀምጫለሁ። ግን የጨረቃ ፋሚሊ ተወካዮች ምክር ቤት ቡሱ እንደተናገረው ከሆነ እንዳስተላለፉ መልእክት ከሆነ ሳትጋቡ 3ኛ ዓመት እንዳደፍኑ ይሄ በፍቅረኛ ማችነት
ጊዜ ብቻ ሶስተኛው ዓመት እንዳያልቅ ይሄን ማለት እፈልጋለሁ። እስቲ የምትስማሙበት ከሆነ ቪዲዮን ላይክ እያደረጋችሁ እንስማማለን በሉ። ማትስማሙም ከሆነ መቼ ይሁን ታዲያ? እስቲ መቼ ይሁን ኮመንት ላይ ምናምን ነገር ንገሩ። በእርግጥ እነሱም ያው ዝግጅት ምናምን ነገር ያስፈልጋል። ግን አንዳንዴ ደግሞ ልጅ በልጅነት የሚባል ነገር አለ። ብዙ ነገሮች በልጅነት ሲሆኑ ኋላ ላይ በጣም የምንደሰትበት አይነት ነገር ይሆናል። እኔ አሁን ለምሳሌ በልጅነት ባገባ ምናምን ነገር አቅሙ ኖሮኝ በጣም ደስ ይለኛል። ምክንያቱም ሳላረጅ ልጄ በቃ አለ ከኔ ጋር እንደ እኩያ ምናምን ነገር ሊያወራ ይችላል። በልጅነት የወለድኩት ልጅ እኔ ሳላረጅ ይደርስብኛል፣ ወጣት ይሆናል። ከዛ አንጻር ብዙ ጥቅም አለው። ብቻ ለማንኛውም ያው የልጅ ራሱ ከማየት አንጻር ኧረ በጣም ጥቅሙ ብዙ ነው። እኔ ልጅ አሰኘኝ ቤተሰብ። እሺ አሁን ወደ ራሴ ነገር እያዞርኩ ነው። ብቻ ለማንኛውም እቺን ጨረቃ ፋሚሊ ተወካዮች ምክር ቤት ቡሱ አስተላልፏል። እንዲህ እንደተሰባሰብን ደግሞ ዛሬ በዚች በ2 ዓመት አንቨርሰሪ አይደል የበላ ነው። በቀጣይ ደግሞ በሰርግ በምን በክርስትና በምናምን እንበላለን እና እኔ ግን ማለት ነው የምሬ ነው። አሁን በአኒቨርሰሪያቸው ገና በ2ኛው ዓመት አኒቨርሰሪ እንደዚህ ከተደሰትን ሲጋቡ የጨረቃ ፋሚሊ እርግጠኛ ነኝ ጀስት እንደራሱ ደስታ እንደሚደሰት ማለት ነው። እንደራሱ ደስታ እንደራሱ ድግስ በቃ እንትን ሊል እንደሚችል በአካል ባይገኙም ግን ጀስት በሶሻል ሚዲያ እንትን በመቀባበል ምናምን ነገር ያደምቁታል ሰርጉን ብዬ አስባለሁ። እና አስባችሁታል በአኒቨርሰሪ እንደዚህ ሰው ከተደሰተ ጓጉቶ ምናምን ነገር ከጠበቀ በሰርጋቸው ምን ሊሆን እንደሚችል ብቻ የዛኔማ በጣም እንጃ ቢያንስ 1 ሚሊዮን ቪው ምናምን ነገር አይገባም። የዛኔ ሶሻል ሚዲያው በጣም ተነጋግሮበት ምናምን ማለት ነው። ብቻ ለዛም ጊዜ ያብቀን ፈጣሪ፣ ለዛም ጊዜ ምናምን ነገር ያብቀን። ለእነሱ ብቻ ሳይሆን ልታገቡ ለምታስቡ በሙሉ የሚሳካላችሁበት ዓመት ይሁንላችሁ። ከራሳችሁ አልፋችሁ እኛ ህይወት ላይ ራሱ የፈጠራችሁትን ነገር ታውቃላችሁ። ሞገስ ሊሆናችሁ እግዚአብሔር ሞገስ ይሆናችሁ፣ አንድ ላይ ሁሌ ያርጋችሁ፣ አይለያችሁ። ገና ከዚህ በላይ ደስ የሚሉ ነገሮች እናሳልፋለን አምናለሁ። ያው ቀደማውን ለምሳሌ ስል ነበር አይደል ስለ ብሩክ ምናምን ነገር ያው ደጋገምክ እንዳትሉኝ እንጂ አሁን የብሩክን በቃ አላ መልካምነት ምናምን የምሬ ነው። ሌላ ማንም ምስክር ማስረጃ ምናምን ነገር ሳያስፈልግ ጓደኞቹን እንደዚህ በማየት ምናምን ነገር ብቻ ልታቁ ምናምን ነገር ልታምኑ ትችላላችሁ። በጣም ብሩክ በቃ ጸዴ የሚባል አይነት ለጓደኛ ምንም የሚሆን አይነት ጓደኛ የለም። በጣም ጥቂት ነው እንደዚህ አይነት ሰው እና ጓደኞቹን በቃ እስከዛሬ ባየሁት ምናምን ጓደኞቹን ሳይ በቃ ትዝ የሚለኝ የብሩክ ጓደኛ ምን አይነት ጓደኛ ቢሆን ነው እንደዚህ ምናምን ነገር የሚያደርጋቸው ብዬ አስባለሁ። ብቻ አላቅም ብሩክ እቺን እንትን አይቀነስበት ፈጣሪ ይበልጡኑ ለሰው ሩሩ ለጓደኞችም ሆነ ለማንም ብቻ ሩሩ የምትሆንበትን ጸጋ ያብዛልህ እላለሁ። ብሩክ ብቻ ጨምርበት፣ አትቀንስ፣ ከዚች እንትን አትወርድ፣ አስጠበቅ፣ ቦታ ምናምን ነገር አስጠበቅ። ፈጣሪ የሚያከብር እንደዚች ስትሆን ነው እና እቺን ምክር ማስተላለፍ ፈልጋለሁ። የምሬ ነው። በጣም እኔ እንትን ሳልናገር ማለፉ በጣም ይከነክነኛል። ጀስት ዝም ብሎ ተዝናኑ ቀልዶ ምናምን ነገር ተዝናንቶ ማለፉ ጀስት ብዙም ፋይዳ ስለሌለው እንደዚህ አይነት ቁም ነገሮችንም ማውራት ተገቢ ስለሆነ ነው። እንወዳችኋለን ሁላችንም። ከፍለን አንወዳችሁም፣ ምንም ብለን አንወዳችሁም። የጨረቃ ፋሚሊ ለእናንተ ነው። አንዳንድ ጊዜ ብዙ የሚደርሱ ነገሮች አሉና በህልና በንዴት እንደሆነ የሚገባናል። እኔና ሀይሚ እንደምትወዱን በጣም በ100% አምናለሁ እና እናንተን የሚያቆይልን በጣም እንወዳችኋለን። ለ3 ዓመት ያብቃን። ከዚህ በኋላ በጣም ብዙ እስቲ ቤተሰብ ያው እናንተም ብዙ በብሩክ ተመርቃችኋል ብዬ አስባለሁ። እኔም እስቲ ልመርቃችሁ ጀስት ከሀገር ውጭም ከሀገር ውስጥም ያላችሁ የጨረቃ ቤተሰቦችን ልመርቃችሁ። እኔ ደግሞ ስለ እናንተ ሳስብ ቀድመን ብያለሁ። የምሬ ነው። እኔ በጣም ለሰው እንደዚህ ቢሆን እንትን አብዛኛው ሰው በቃ ለሰው እንደዚህ የሚሆን ሰው አይቻላቅም እንደናንተ ማለት ነው። የጨረቃ ፋሚሊዎች እኔ አንድ መመርቃችሁ ነገር እናንተ ለሰው የሆናችሁትን ያክል ፈጣሪ እናንተ ከሆናችሁትን በላይ የሚሆንላችሁን ሰው ያበጀላችሁ። እናንተ ከሆናችሁላቸው ለሀይሚና ለብሩክ ማለት ነው ከሆናችሁላቸው በላይ ፈጣሪ ያርግላችሁ። መልካም ሰዎችን በዙሪያችሁ ይስጣችሁ። ይህን ነው ማለት የምፈልገው። እናንተ በጣም መልካም ሰዎች ስለሆናችሁ ማለት ነው። የምሬ ነው። ከየትኛውም ፋሚሊ እስከዛሬ ካየሁት እናንተ ትለያላችሁ። የምሬ ነው። እናንተን እቺን ነገር መመረቅ ስለምፈልግ ነው። ከሀገር ውጭ ያላችሁ ደግሞ ወደ ሀገራችሁ ፈጣሪ በሰላም ያግባችሁ እላለሁ። በሰላም በጤና ኪሳችሁ ሞልቶ ምናምን ነገር ሳትቸገሩ በቃ ልፋቴ ገደል ገባ ሳትሉ ፈጣሪ ለሀገራችሁ በሰላም ያግባችሁ። እንግዲህ ትዳር የምትፈልጉም ትዳር ይስጣችሁ ፈጣሪ፣ ልጅ የምትፈልጉም ልጅ ይስጣችሁ። ብቻ ቤታችሁ በረከት ይግባ። በቃ ሌላ ማለት የምፈልገው ነገር የለም። ቤታችሁ በረከት ይግባ፣ ሰላም ይግባ፣ ፍቅር ይግባ። ይህን ነው ማለት የምፈልገው። ያው በቪዲዮ መጨረሻ እንደ ሽማግሌ መርቄ ልለያያችሁ ብዬ ነው። ብቻ ለማንኛውም የዛሬ ቪዲዮ ይህን ይመስል ነበር። እናንተም ደስ ካላችሁ
መመረቅ ትችላላችሁ። እኔን የዛሬ ቪዲዮ የመመራረቅ አይነት ቪዲዮ ነው። ብቻ ለማንኛውም በጣም ደስ ብሎኛል። ወዳችኋለሁ። እዚህ ድረስ ስላያችሁልኝ ከልብ ደግሞ አመሰግናለሁ። በቀጣይ ቪዲዮ እንገናኝ። እንግዲህ ይመቻችሁ።